ይሄን ትምህርት ቤት የሰሩት ወይም እንዲሰራ ያስተባበሩት ገንዘብ ያሰባሰቡት የጅማ ዩኒቨርሲቲ መምህራን እና ባልደረቦቻችን ናቸው። ምንም ከዩኒቨርሲቲው ምንም ድጋፍ ሳያገኙ በራሳቸው ተነሳሽነት ማህበረሰቡን ጠይቀው ልጆች እዚህ ይጫወታሉ፣ ትምህርት ቤት የለም፣ ትምህርት ቤት ለምን አይገቡም? እቺን መሻገር ስለማይችሉ ስለሚርቅባቸው ተብሎ እዚሁ የቅርብ ሩቅ ከተማ ውስጥ ገጠር የሆነና በሁሉ መንገድ ኢቭን በጣም ሩቅ የሆነ ገጠር ውስጥ ያሉ ኦፖርቹኒቲዎች የተዘጋባቸው ልጆች ነበሩ። ይሄንን ችግር ተረድቶ ሪሶርስ ሞቢላይዝ አድርጎ የሰሩት ነው። ትልቅ ነገር ነው። ምክንያቱም 2 ክፍል በጣም ሞደርን የሆኑ መቀመጫዎችን አሟልተውላቸዋል። ልጆቹ በአንድ ክላስሩም ከ100 ከ80 ከ90 በላይ የሆኑ ተማሪዎች በጣም ቦቃቅሎች ህፃናት በኬጂ ደረጃ ያሉ በአንድ ላይ ታጭቀው አንዱ ከታመመ ሁሉም የሚታመምበት ሁኔታ ቬንቲሌተር ያልሆነ ሁኔታ ከዛ አውጥቶ እንዲሰፊ ጣሪያው ከፍ ያለ ስታንዳርዱን የጠበቀ ግን ደግሞ ገና ብዙ የሚቀረው ነገር መስራት ትልቅ ለውጥ ነው። ትልቅ ተስፋ ነው ለአካባቢው ማህበረሰብ። ተስፋ የሆኑትን ባልደረቦቻችንን ይሄን ችግር የቅርብ ሩቅ የሆነ ችግር ተረድተው ለመፍታት የሄዱ በዚህ ዲቴይል ማህበረሰብ ውስጥ ገብተው ችግሩን ከዩኒቨርሲቲው ባሻገር ያለ ዩኒቨርሲቲው 5 ሳንቲም ድጋፍ ይሄንን መስራት ትልቅ አላማ ነው። ልጆቹን ሳያቸው ስሜቴ ተረብሿል። ደግሞ ይሄ ነገር በመሰራቱ ስሜቴ ደስ ብሎታል። እንደ ጅማ ዩኒቨርሲቲ 2 ክላስሩም እዚህ ላይ መጨመር አለብን። ቦታው በጣም ጠባብ ነው። የሚያሳዝነው ያ ነው። ይሄ ካለው ችግር አንጻር ቢያንስ 2 ክላስሩም የሚሆን ሪሶርሶች ሞቢላይዝ ለማድረግ እንሞክራለን። ኮንትራክተሮቻችን፣ ሌሎች ባለሀብቶቻችን፣ የጅማ ዩኒቨርሲቲ ደጋፊዎች ይሄንን እንዲያዩት በደንብ ዶክመንት አድርገን እናቀርብላቸዋለን። የእናንተን ዶክመንቴሽን ለዚህ ይረዳል። እዚህ ላይ ድጋፍ ማድረግ የሚችሉ አቅሙ ያላቸው ቢረዱ ኢምፓክቱ ምንድነው? ምንዳው ከዚህ የሚገኘው ምንዳ በጣም እጥፍ ነው። ሌላ ቦታ ላይ ከሚደረገው የበለጠ እጥፍ ነውና ባለሀብቶችን በጎ አድራጎት ሰጪዎችን እጅግ አድርጌ ማበረታታት እዚህ መጥተው እንዲጎበኙ እንዲደግፉ ማድረግ እፈልጋለሁ። አመሰግናለሁ።